ሃይ እንዲህ መጣሽ? ሰላም ሰላም ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ጤናችሁ ትረፍረፍ ይበልላችኋለሁ። ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ከነሩታ ጋር ነው የመጣሁት። እንደው በጣም የታዘብኩት ነገር እና ግራ የገባኝ ነገር ቢኖር የነሱ ነገር ነውና አሁን ያሉበት ሲቹዌሽን ደስ ይላል። ጨዋታው ደስ ይላል ግን ደግሞ ድራማ ነው ብለው ግልጽ አድርገው ማለት ነው። ማለት ደስ የሚል ነገር ነው። ድራማ ከሆነ ሰው ተከታትሎ ሊያይ ይችላል፣ ሰው ከተመቸው ማለት ነው። ግን ደግሞ በዚህ ልክ ድራማም ያለ አይመስለኝም። ማለት ድራማ እኮ ሲሰራ የሆነ አስተማሪ ነገር መሆን አለበት እንጂ ትውልድን የሚበጠብጥ በዚህ ልክ ቅጥ ያጣ ድራማ ይኖራል ብዬ አላስብም። አይቼም አላውቅም። ብቻ ይገርማል። እስኪ እንያቸው እንግዲህ ባለፈው አይታችኋል። ሄርሜላ መታ ልክ እዚህ እንደደረሰች ነው ያቆሙት እና ከዛ የሚቀጥለው እናያለን ዛሬ አብረን። ማን ነግሮሽ ነው እዚህ እንዳለው? ማን ነግሯት ነው እዚህ እንዳለው? ነግራታል እንዴ? አቻለች። ምን ነው እስከቢ ነው ሄርሜላ ደግሞ እዚህ ጋር እኮ አክት የምታደርገው ጀስት በቃ ባሏን ከሌላ ሰው ጋር እንዳየች ነው አክት እያደረገች ያለችው። ሩታ ባሏ ነው ኦፍኮርስ፣ ግን የሚሄዱበት እና የሚያደርጉት ነገር ልክ ባይሆንም ባሏ ነው። እንትና ሄርሜላ ደግሞ እዚህ ጋር ጀስት ባሏን ከሌላ ሴት ጋር እንዳየች ነገር ነው አክት እያደረገች ያለችው። ድራማ ነው ብዬ ሳስብ የሆነ ታይም ላይ ደግሞ ትልቅ ሰዎች እያስገቡ ሪል ያስመስላሉ። ሪል ነው ካለችው ደግሞ የሚያደርጉትን ነገር ይሁን። ባይ ዘ ዌይ እዚህ ጋር ሩታ እየተበቀለቻቸው ይመስለኛል። ሩታ ነኝ ከራሴ ማሞኛል መድኃኒት አልያዝኩም። ይቅርታ አድርጊልኝ። መድኃኒት አልያዝኩም። የሚሰጥሽ ጥሩ ነበር ግን አልያዝኩም። With Sensodyne Clinical White, people can achieve 2 shades whiter teeth and protect their teeth from ደህንነቱ ነው እንዴት እኔ ደግሞ ስለ ደህንነቱ ነገርኩሽ። ካሁን በኋላ ደግሞ በጣም ደህና ይሆናል አይደል? ነው አትፍራ። ምንድን ነው? እኔ ምን እየሆንኩ ነው? መሸማቀቅ አይጠበቅብህም። እግዚአብሔር እስኪ ልቀቅኝ እንዴ! ልቀቅኝ እኮ በቃ ተይሽኛው ሳትይሽኛው። እዚህ ጋር ደግሞ ሚስቱን ወደ ጎን አድርጎ ለዚህኛዋ ጥሩ ለመሆን እያሰበሰቡ ማለት ነው። አሁን እኔ በዚህ ትዳር ላይ ሰው ምን ይማራል? እንግዲህ ምንድን ነው የምትማሩት ነገር? እኔ ምንም ግራ ገባኝ እኮ። ባለፈው ሩታ እንዳላሳሰረችው እሷም አሁን ያን ነገር ትታ በህልህ ተነስታ እንደዚህ ነገሩን አበላሸችው ማለት። የሰው ልጅ ትዳሩን ማክበር አለበት። ወር ደግሞ አንዴ ማንም ሰው ይጋጫል፣ እግርና እግርም ይጋጫል አይደለም ትዳር ውስጥ ሁለት ዓለም ሰው ተገናኝቶ አብረው መኖር ይቅርና ማለት ነው። ግን ደግሞ ያን ነገር ሚዲያ ባይወጣ ደስ ይላል። የትዳር ጉዳይ ሚዲያ ላይ ባይወጣ ደስ ይላል። ኦልሬዲ ወጥቷል። ደግሞ ብዙ ተበጣበጡ። አይ ቲንክ አመት ሊሞላው ነው። አይ ቲንክ እንደዛ ነው። ይሄን ሁሉ ጊዜ እንግዲህ የምናየው ነገር አንዳንዴ ድራማ ይመስላል፣ አንዳንዴ ሪል ይመስላል። ምኑም ያልታወቀ ነገር ነው። አሁን እንግዲህ ሰሞኑን ያሉበትን እያያችሁ ነው። ሩታ ደግሞ እዚህ ውስጥ የገባችው ባለፈው ሄርሜላ ልክ እንደ ምርጫ ነገር ነው ያደረጉት። ተነጋግረው ለውስጥ አስገብታት ይሄን ጀመረች፣ በዛው ቀጠለች። መጨረሻው እንዴት ነው የሚሆነው ነው። እሱ ደግሞ እቺ ሲያይ ሩተን እየመሰለ
ሄርሜላን ሲያይ ሄርሜላን እየመሰለ ሰው እኮ ትዳሩን ሊያከብር ይገባል። አብርሃም እንደዚህ ማድረግ የለበትም ብዬ ነው የማስበው እኔ ማለት ነው። ምክንያቱም እዚች ጋ ያለችው ሩታ የልጁ እናት ናት፣ ሚስቱ ናት። የፈለገ ዲስሪስፔክት ብታረገው ነገራቸውን ማስተካከል ባለባቸው መልኩ ነው ማስተካከል ያለባቸው እንጂ እንደዚህ ሚዲያ ላይ ወጥቶ በዚህ ልክ ወርደው ኧረ በጣም ነው የሚያስጠላ። ብቻ ይዋቸው። ለባበስ ነበርሽ እንዴ? ባሌ ነበለሽብኝ አንቺ ነሻ ታዲያ ማለት አልገባኝም። ማለትማ ባሌ ነበለሽ ነበርኩኝ። በምን እኮ ምን ትሰሪያለሽ እዚህ? ሲጀመር አንቺ ቃመትሽ ነው አብርሃም። ምን ትሰሪያለሽ እንጂ አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌ ጋር ባሌ ልጠይቀው መጣሁ። ጤነኛ ነሽ? ደውዬላት ጤነኛ ነሽ? ጠጥተሻል? እንደደበረው ነገረኝና መጣሁ። ጠጥተሽ መጣሽ? ሰክረሻል? ነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ደብርሻል ነው ማለት ደህና ነሽ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እኔ የሚገርመኝ እሱ በዚህ ልክ እንዲነጋገሩ የሚፈቅድበት ምክንያት ምንድን ነው? ሄርሜላስ በዚህ ልክ በሰው ባል ላይ ፊት ብለሽ በቃ ሙሉ መብት እንዳለሽ ነው እኮ አክት የምታረጊው። እሷ ባይዘዌ እንደፈለገ ብትሆን ያው የዘማና ባሏ ነው። ያንቺ ነገር እዚህ ጋር ይገርማል። ግን የሱ ዝምታና የሱ በቃ እሱ ነው ፊት የሰጣትና እንደዚህ እንድታወራ እንደዚህ እንድትናገር እንደዚህ በኮንፊደንስ እንድትናገር ያረጋት ራሱ ነው። እሱ ግን ጅል መስሎ መሀል ላይ ቆሟል። በጣም ያስጠላል እውነት። እሺ ነው ተሰረከኝ ማለት ይኸውልሽ ካሁን በኋላ ነው እንደውም በደንብ ደህና የምንሆነው። ምን ነው ይሄን ነገር ጠብቀሽ የመጣሽው? የገባሽው አልገባኝም ማለት ቅርብ ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ አለባበስሽ እና ምን ዛሬ ምን ተገኝቶ ነው? አማረብኝ። ቴንክ ዩ ደወለልኝ እና ወይ ጠዋት ደብሮታል። አልደወልኩልሽ። አትዋሽ። እንቅልፍ ልብ ነው አልደወል ሌላ ሰው የደወለልሽ በቃ ወይ ስልክ ሌላ ሰው አንስቶታል። አሳይክ ያወራንበት ሩታ እኔ አልደወልኩልሽ። ለምንድን ነው ነገር የምትመጪው? አልደወልኩልሽ። ለምን ትዋሻለሽ? ቢነቁ እኮ እዚህ ጋር ማወቅ ይችል ነበረ። ደወልክልኝ ትላለች አልደወልሽም ይላታል። ባይዘዌ ይህን ሰሞን ሩታም እየዋሸች ነው። ያው እሷ ስራዋን እየሰራች ነው። እነሱ ያቃጠሏትን ያህል እሷም እየተበቀለቻቸው ነው። እና እሱ ግን በዚህ ልክ እንደዚህ ተጃጅሎ ሁለት ሴቶች መሀል ገብቶ በዚህ ልክ ሚዲያ ላይ መጃጃል በጣም ያስጠላል። አሁን ማለት አልገባኝም። ታዲያ ምን ሳልደውልልሽ ለምን ትዋሻለሽ ታዲያ? እንዴ እሺ በቃ ይሁንልህ። ወይኔ በስመ አብ። አንተ ግን ማለት ተቀይረሃል። እውነት እየሰማሽ ነው? ተቀይረሃል ሩታ፣ በጣም ተቀይረሃል። በሰላም እየሰማሽኝ ነው? አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ በይ፣ በእናትሽ ወደዛ በይ። ደብቀሽ ማውራት ትችያለሽ። ከባል ጋር እያወራኝ በሰው ባል ላይ እንደዚህ ርቀትሽን ጠብቂ ማለት አይከብድም? ሄርሜላ እንደው ምን ይሉታል እንግዲህ። እንዴ መብቷ እኮ ነው፣ መብቷ ነው፣ ባሏ ነው። ኧረ ሄርሜላ አረጋጊው፣ እንደው ጉድ እኮ ነው። ስራው ላይ ዝም ብሎ መግባት ይቻላል እንዴ? ከዛ ባለፈ ደግሞ ስሚኝ አንዴ፣ ቆይ ይኸውልሽ፣ አሁን አንቺ የሰው ሩም ምናምን የምትይበት ባለቤት ነው። በነገርሽ ላይ ዛሬ ታይሽ ባለቤትነት ምንም ማድረግ አይቻልም። ምንም ተንኮል አስበሽ ነው የመጣሽው? እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመልሰሽ ይሄ ሞኝ ልቡን እንትን ልትይ ነው። አሁን ልቅ ብለሽ ውጪልን። ከዚህ ፈለግሽው ማውራት ትችያለሽ እኮ ውጪልን። እኔ ግን ከባሌ ጋር ለ30 ለ20 ደቂቃ ለ40 ደቂቃ ለወጣሁት ከባሌ ጋር የፈለግኩትን ጊዜ ማሳለፍ መጣልኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መብት ያለኝ። ይሁን ብዬ ነው ዝም የምልሽ። ባለቤቷ ዛሬ ነው የታየሽ? ዛሬ ነው የታየሽ ብለሽ መመልከት ትችያለሽ ካልደበረሽ። ምንድን ነው የምመለከተው? ቁጭ ብዬ እንደምናረግ እንደምናወራ እንደምንጫወት ምናምን ለቅልቂው በእናትሽ። አንቺም ስትለቀልቂው ስንት ዘመን ዝም ብዬሻለሁ በእናትሽ። እና እኔም አሁን እንደዛ ላድርግ ነው? እኔ ሆኜ ነው እኮ ምን ልትሰሪ ነው? እኔ ሆኜ ነው። እኔ እኮ ልታመሰግኝ ነው የሚገባው በእውነት ማለት ያንን ሁሉ ጊዜ ይሁን ብዬ በቃ ደብሯታል ወይም በቃ ትወዷለች። ስለዚህ ትንሽ ደነዝዝ ነው የሆነ ነገር ይዛ ነው የመጣችው። ትንሽ እንጆይ ወደዛ በይልሽና ወደዛ ውጭለትና ወደዚህ በይ። አሁን እዚህ ጋር ሩታ የሪል ፈልጋው ደግሞ የምሯን ፈልጋው ቢሆን እንደዚህ አታወራም ነበር። ማለት እንዴት ነው ሰው የራሱን ባል ለሌላ ሴት አሳልፎ ሰጥተው እንጆይ እንድታረግ ማለት ምን ማለት ነው? የማይዋጥ ንግግር ማለት ነው።
ሩታ እዚህ ጋር እየቀለደች መሆኑን ኦር ደግሞ እየተበቀለች መሆኑ ይገባቸዋል ማለት ነው። ግን ደግሞ ሩታዬ ለመበቀልም ብለሽ ከዚህ በላይ ራስሽን ክብርሽን ዝቅ ባታረጊ ጥሩ ነው። ምክንያቱም አንቺ አሁን ላይ ልጅ ያለሽ ሴት ልጅ ነሽ፣ ራስሽን ማክበር አለብሽ፣ ለልጅሽ መኖር አለብሽ። በዚህ ልክ ወርዶ መታየት ይደብራል ማለት ያኔ እሷን ለማናደድ ያደረግሽው ነገር ገብቶናል፣ አይተነዋል። ግን ደግሞ በዚህ ልክ ስለ ባልሽም ሚዲያ ላይ ኢንጆይ እንድታረግ ነው ምናምን ማለት ይሄ ትዳር ተስተካክሎ በቃ ፊውቸሩን አታስቡት ማለት ነው ወይስ እንዴት ነው? ያኔ ሰው እንዴት ነው? ነገ እኮ አለ፣ ነገ ወይ አንድ ልትሆኑ ትችላላችሁ፣ አይታወቅም። እሱ ደግሞ እዚህ ጋር የሆነ ኮንስታንት የሆነ ዲሲሽን የለውም። አንዴ ወዲህ አንዴ ወደዛ፣ ሁለታችሁም ያላችሁበት ነገር እንደዛ ነው እና ብቻ አስገኛችሁ ትንሽ እንጂ አድርጊ። If you thought that luxury was only for beauty and fashion brands, think again. Because this mama over here... ሰጣጡንማ ትዳሩንማ በደንብ ማሳይቼ ልጅ እስካሁን ያቃሰናል። ከዛስ እኮ እያቃጠልሽው ነው ቤቴ። ስነስርዓት እሺ። ካሁን በኋላ እጄን እንደዚህ ምስነኪኛል እኮ ስነስርዓት እሱንም አንዴ ከባበር እሱ እንዴ ስነ ስርዓት አለች እኮ ሄርሜላ። ኧረ ተይ የሰው ባል፣ ኧረ ተይ እንዴ! ጉድ እኮ ከባበር እኮ አንተን የሚመስል አንተን የሚተካ አንተን የሚተካ። ቆይ ልንገርህ፣ እኔ አልጨረስኩም። አታስጨርሰኝም ወይ? አትሰማኝም አይደል? አገላበጠችው እኮ ልክ እንደ አዲስ ፍቅረኛሞች። እሷ በእርግጥ የስራውን እየሰራች ነው፣ እሱ ነው እንጂ እንደ እንትን ዝም ብሎ አንዴ ወዲህ አንዴ ወደዛ። ሰማኝ ነው ፈልገው ጎበዝ፣ እንድትሰማኝ ነው ፈልገው እና አንተን የሚመስል ልጅ ወልጃለሁ። ይበቃሻል፣ በቃ ወልጃ ነው። ወይኔ በእናትህ እንደዚህ ይበቃሻል። ዞር በል። ምን ልትይ እየጠበቅሽ ነው? ወደ ቤትሽ መውጣት ያለብሽ ነው። እንደውም አንቺ ነሽ ውልቅ የምትይው። ነይ ሂጂ ውጪ። ሩታ ነይ ድራማ መሆኑን እዚህ ጋር ታውቃላችሁ። አያችሁ አክታቸው ምናምን። መጨረሻ ላይም ሲወጡ እነሱ ሁለቱ ሴቶቹ ተከታትለው ነው የሚወጡት ምናምን። ኧረ ግን በዚህ ልክ ዝቅ ብሎ ድራማም ከሆነ ያስጠላል። ድራማ ቢሆን ደግሞ ይሄ ምን አይነት ትምህርት አለው ብለው ነው እንደዚህ የሚያደርጉት? ለማንኛውም ጋይስ እነሱን ኑሮ እንዳያችሁ ነው። ብቻ ጀስት እንጆይ እናርግበት፣ ጊዜ ፈታ እንበልበት ብለን ነው እንጂ ትምህርት የለው ምን የለው። ሁለታችሁ ሞቱልኝ። በህይወቴ ሰው ታግሼ አላውቅም። እንደዚህ ስነ ስርዓትሽን ያዥ። እሺ ዝም ስላልኩሽ ታበዣለሽ እንጂ እና እደውላለሁ። እሺ ውጪ